አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦችን ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? የረመዳን ስራ እንዴት ነው? እንዴት ይዟችኋል? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶችዬ። እንደምትመለከቱት ይሄ እንግዲህ ምን ይመስላችኋል? እስኪ ገምቱ የኔ ቤተሰቦች። ይሄን እንግዲህ አንዲት ሙሽራ አለኝና ከቤታችን የሙሽራዋ ሳሙና ነው። ቢገርማችሁ 6 አይነት ሳሙና ነው። 6 አይነት ሳሙና ሶስት ሆኖ ተፈጭቶ በመፈቅፈቂያ በደንብ በካሮቱ መፈቅፈቂያ በደንብ ተፈቅፍቆ ከዛ በሙያ ወርድ ተዘፍዝፎ ምናምን ነው። ያው ብዙ ጊዜ ትጠቀማለይ። ይሄ እንደውም እቃው ይመሰክራል። የባለፈው አልቆ አሁን ደግሞ ልንሞላ ነው። የባለፈው እርዲ ስለሌለው እንደዚህ ቀይ ነበር። የአሁኑ ደግሞ እርዲ ስላለው በዚህ መልኩ ንጹህ እርዲ 6 ማንካ ንጹህ እርዲ ተጨምሮበት በዚህ መልኩ ሆኗል። ውድ ቤተሰቦች በጣም ቆንጆ ነው። ሞክሩት እስኪ። ምን እንደው ሳሙናውን አነግራቸዋለሁ 6ቱንም አይነት ቤተሰቦች። ይሄ ሳሙናው እንግዲህ እንደምትመለከቱት 6 አይነት ነው ብያቸዋለሁ። እርዲም 6 የሾርባ ማንኪያ ነው የተጨመረበት። ሙያ ወርድ ደግሞ 2 ነው የተጨመረበት። ያው እንደቀጠንላችሁ በዚህ መልኩ እንዲሆንላችሁ። ይሄ እንግዲህ የሻወር መውሰጃዋ ነው። በጣም ቆንጆ ነው። ሽታው ምን ብዬ ልንገራችሁ? ወላሂ ማካበድ አይደለም፣ የሚያምር በሩቅ ነው የሚጣራው። ማሻአላ ማሻአላ። እና ሳሙናው ደግሞ ምን መሰላችሁ? የአበበየ ሳሙና 2፣ የእርድ ሳሙና ማለት ነው። የኪያር ሳሙና 2፣ ከዛ ደግሞ ከወተት ከህብት ወተት የሚሰራ አለ አይደለ? ያን 2። እንደገና ሌላ ደግሞ የፍራፍሬ ሳሙና የሁሉም አይነት የብርቱካን ምናምን ያለበት ሙሸከሉ እና የተቀረው በጣም ቆንጆ ነው። ተወዱታላችሁ ውድ ቤተሰቦች። በዚህ መልኩ አድርጌዋለሁ። 5 ነው፣ አልሞላም ግን በተለይ 2ቱ ጎደል ይላል። እንደዚህ ሆኗል ነው የምላችሁ። እስከ ዛሬ 16 ሲሆን ይሞላ ነበር። አሁን 12 ስለሆነ አልሞላም። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦች ያለሁ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዴት ይዛችኋል? ረመዳን ሙባረክ። እንኳን አደረሳችሁ ሙስሊም እህትና ወንድሞች፣ እንኳን አብሮ አደረሰን። ጾመው ከሚጠቀሙት አላህ ያድርገን። ለወደፊቱ ደግሞ ህልማችን ተሳክቶ የምንፈልገው ቦታ ደርሰን የምንጠብቀው አላህ ያድርገን። እና ምን ቤተሰቦች እውት ልዩነትን ይሄ ስፍራ ማለት ነው። አሁን ይሄም እንትን ነው፣ አረንጓዴና ነጭ ነው። ያንም አረንጓዴና ነጭ ነው፣ ግን ይሄ አረንጓዴው ይለያል። ይሄ ጠቆር ያለው ነው። ይሄ ደግሞ እንትኑ ነው፣ ያኔ ፋትህ ነው። እንትን ማድሬ ምን እንደምል ብቻ እውት ይለያያል። በዚህም አለ ለሮመዳኑ እንግዲህ ለኢዱ ፏፏ ለማለት ለምትፈልጉ በፈለጋችሁት አይነት ከረን ጥለቡኝ ይሰራለሁ። ያለሁት መዲነቱል ሙነወራ ነው፣ ሳዑዲ አረቢያ። ከሁሉም ከተማ አደርሳለሁ፣ እልካለሁ። ጅምላይት ያለው 170 ብር፣ ጅምላይት የሌለው ደግሞ 150 ብር ነው። በፈለጋችሁት አይነት ከረን ሰራለሁ። እውት ይሄ በግልባጩ ራሱ በጣም ቆንጆ ነው። በዚህ ራሱ ቢፈረሽበት የሚያስጠላ አይደለም። በፈለጋችሁት ፊደልም እሰራለሁ። ምሳሌ በባልና በሚስት በወንድሞቻችሁ፣ በእህቶቻችሁ፣ በእናት በአባቶቻችሁ ማሰራት ለምትፈልጉ የፈልጋችሁትን አይነት ፊደል አድርጌ መስራት እችላለሁ። እዘዙኝ፣ እሰራለሁ ውዶች። እና ደግሞ እናንተም ልመዱ፣ ገዝታችሁ ብለምዱትም በጣም አሪፍ ነው። ገዝታችሁ ብትሰሩትም በጣም አሪፍ ነው። ያው እስከምንለምዱት ጊዜ ይጠይቃል። እስከምንለምዱት በደንብ እስከገባችሁ ድረስ ቁጥሩ ምናምን እስከተስተካከለላችሁ ድረስ እስከምንለምዱት ቢያንስ አንዱ መረብ ምሳሌ ይሄን አንዱ ሳምንት ራሱ ሊፈጅባችሁ ይችላል። እኔ መጀመሪያ እንደዛ እያልኩ ነበር የተላመድኩት። ያውም ከቤት ሁኜ ከመዳም ቤት ሳይሆን ከቤት ሁኜ ስራ ፈትቼ እንኳ ባለሁበት ሰዓት አንዱ መረብ ለአንድ ሳምንት ድረስ ይቆይብኝ ነበር። አሁን ግን አልሐምዱሊላህ ለመድኩት መሰል። ያው አንዱን መረብ በአንድ ቀን መጨረስ ጀመርኩ። አልሐምዱሊላህ ሁሉም ነገር ከቆረጥንበት ቀላል ነው፣ የሚያቅት አይደለም። ስሩ
ልመዱ። መስራትም ለምትፈልጉ አሰራሩን ቪዲዮ እንዲሰራላችሁም ከፈለጋችሁ ኮሜንት አስቀምጡልኝ። አሰራሩን ቪዲዮ ቀርጬ አስቀምጥላችኋለሁ። መጥለብም ለምትፈልጉ ሾርት ቪዲዮ ላይ ቁጥር ያለ ያው እየገባችሁ ቁጥሬን እያወጣችሁ ወይም ኮሜንት ጻፉልኝ። ሳዑዲ አረቢያ ከሁሉም ከተማ እኔ ያለሁት መዲና ነው። እናንተ ግን የትም ሆኑ እልካለሁ ኢንሻአላህ። ጂዳም፣ ሪያድም፣ ደማም ሁሉም ቦታ እልካለሁ እናንተ ካላችሁበት እና ሙዶች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለኢዱ ፏፏ ለማለት የሚፈልግ ቤተሰባችሁ ሸር አድርጉለት። ያው በጅምላይት ቆንጆ አድርጌ ያኔ ትልቁን ማለት ነው። ጆሮፊውን በጣም ትልቅ የሆነ ምሳሌ ከመዝጊያው ስትሰቅሉት እንግዲህ ከበሩ ላይ ከመዝጊያው ላይ ስትሰቅሉት ከታይ ልክ በመዝጊያው ልክ የሚሆን ቁመኑ ማለት ነው። እንደዛ ቀድር አድርጌ ነው የምሰራው። በጣም አሪፍ ነው፣ ተወዱታላችሁ። እና ደግሞ ይሄንን ብቻ አይደለም ምን የምሰራው እናንተ የፈለጋችሁትን አይነት ከረኑንም ስሬቱንም ስሬቱ ይሄ ጨጓራ ስሬት በሚባለው ነው። ይሄ አሁን ማሳያችሁ ግን የተለያየ ስሬት አለው። 3-4 አይነት ነው እኔ እንኳን ማውቀው። ያው ግን እናንተ በፈለጋችሁት ዩቲዩብም ላይ ይሁን ቲክቶክም ላይ ይሁን አይታችሁ ካዘዛችሁኝ በፈለጋችሁት አይነት ስሬት እችላለሁኝ። ያው ጥለቡኝ፣ አበረታቱኝ። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ቻናሌን። ያው በዚህ ቻናል ሁልጊዜ የማስተላልፈው ስለ ምግብ ስራ ነው። አንዳንዴ ደግሞ ይሄንን ሾርት ቪዲዮ ላይ እለቃለሁኝ። በእጅ የምሰራው ስራዬ ስለሆነ በፈለጋችሁት አይነት ከረን እዘዙኝ ውዶች። ቀጣይ ቪዲዮ እስከምንገናኝ ባይ